በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ኮልፌ ወይም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሀሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። ሰላም ጤና ይስጥልኝ። የሁለተኛው የጸጋዬ ክፍሉ ቻናል ነው። በእስልምና ጉዳዮች ላይ በተለይ ከወቅታዊ ጉዳዮች ጋር እያነሳናቸው ያለ ነው። ተከታታይ ዘገባዎች እንዳሉ የምናስታውሰው ነው። አሁን ከሱ የቀጠለው ነገር እንመለከታለን። ኡስታዞች ያነሱት ሀሳብ አለ፣ እነ ዘመድኩን የሚያነሱት ሀሳብ አለ። የምንመለከተው የሚሆነው አንዳንድ ሰዎች ይህን ግለሰብ ለህግ ይፈለጋል እያሉ ነው። ግን ሐሰት ነው ወይስ እውነት የሚለውን ነገር እናያለን። እንዳልኳቸው ነው ብዙ ጊዜ ተናግራለሁ። ዋሃብያ ሚዲያውን ስለተቆጣጠረው ሙስሊሞች ሁሉ ያሉት ለማስመሰል የሚጥሩባቸው መንገዶች በጣም ብዙ ናቸው። እስከ ፍጻሜው ተከታተሉ። ይህን ቪዲዮ ላይክ ማድረጋችሁ አትርሱ። አስፈላጊ ነው የምትሉ ከሆነ ደግሞ ሼር አድርጉላቸው። ከዚህ እንጀምር። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሰራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑኝ አንድ ኡስታዝ ናቸው። የኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንፃር ደግሞ እኔ ማስተላለፍ የፈለኩት መልእክት ምንድነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብለው የሚያስቡ ሰዎች አሉ። ስለዚህ እንደዛ ብለው ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይንም አራጅ ብለው ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይንም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብለው የጠቀሷቸው እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ኡስታዙ ከገለጿቸው ዋሃቢ ብለው ከገለጿቸው ከነ አይኤስ ከነ ቦኮ ሐራም ከነ አልሸባብ አንፃር ሳይሆን በቅርቡ ህይወታቸውን ካጡት አባታችን የእስልምና እምነት አባታችን አንፃር ከእንደነሱ አንፃር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። ይሄንን ቪዲዮ ኮፒ ሊንክ፣ ሼር፣ ላይክ ያደርጋችሁ አድርሱልኝ። አመሰግናለሁ። እንግዲህ ግልጽ አድርጓል፣ ሐሳቡን በትክክል ተናግሯል። እኛም ብሎ ቪዲዮ ስላየነው እንደዛ አይደለም። ነገር ግን ወሃቢዮች ግን ምን እያሉ እንደሆነ ስሙ።
በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቆማ እንድሰጡ እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። ሁላችሁም በዚህ ጉዳይ ላይ ተሳትፉ፣ ግዴታችንም ስለሆነ ማንም እየተነሳ የማንም ሃይማኖት ላይ አፉን መክፈት የለበትም። እንደነዚህ አይነት ባለጌዎች በተገኘው አጋጣሚ ሁሉ መቀጣትና መማር መቻል አለባቸው። ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት። ሁላችሁም ተሳተፉ። ይሄ ሰው የምታስታውሱ ከሆነ እፎይ ሳይፈለግ በህግ ሳይፈለግ እፎይ ይፈለጋል፣ ፎቶ እየጠፈ እዚህ ደርሷል፣ እዚህ ገብቷል፣ እዚህ ደርሷል፣ እዚህ ገብቷል ሲል የነበረ ሰው ነው። መንግስት ግን ፈልጎት አልነበረም እፎይ። አሁንም ይሄን ስራ ቀጥሮበታል። አንድ ወሃቢያ ስትናገር የህግ አካል ይፈልገዋል፣ ቦታውን ጠቁሙን። ግን አሁን የሚሰማው አስዋታል። በነገራችን ላይ በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በላው ተመልከት፣ የውሃብያን ስራ ምን አድርጎ ነው ደግሞ በህግ የሚፈልገው? ምን አደረክ ብላችሁ? እውነቱን ስለተናገረ ሐቁን ስላወራ ከኛ ጎን ቆሙ። ሙስሊሞች መበደል የለባቸውም። እንዴት የሰውን ነፍስ እንኳን ሞተ ትላላችሁ ብሎ ሐቁን ስለተናገረ ህግ ማለት ምን ማለት ነው? ምን ነው እናንተ አባታችን ሐጂ ሙፍቲ ቢሮዋቸው ድረስ ሄዱ ሙጂብ አሚኑ ሽጉጥ ደቅኖ ሲያስፈራራቸው የዛን ጊዜ እኮ እኛ በህግ ይጠየቅልን አላልንም። ምክንያቱም እንዳላህ ነው የምንሰጣችሁ። ሲሞቱ የእናንተ ኡስታዞች አይደሉ እንዴ እንኳን እሰይ ተገላገልናቸው እንኳን ሞቱ ያሉት? በህግ ይጠየቁ ብለናል እንዴ? ከሞቱ በኋላ አይደለ እንዴ ትላንት ወዲያ የእናንተ ኡስታዞች ከዛ ቦታ ተቆፍሮ ወጥቶ ሌላ ቦታ መቀበር አለባቸው ያሉት? በህግ ይጠየቁልን ብለናል እንዴ? ለኛ ሲሆን እኛ ስንናገራችሁ ምን ነው በህግ ይጠየቁ አትሉ? ክርስቲያን ስለሆኑ ከጎናችን ስለቆሙ ከሐቅ ጎን ስለቆሙ ይሄንን ልጅ እስር ቤት ገባ ማለት ምን አይነት ጸብ እንደሚፈጠር ራሱ ሀገራችን ላይ ማስተዋል አልቻላችሁ። ስሜታችሁን አትከተሉ። እያስተዋላችሁ ለሀገር ነቀርሳ ለእምነት ነቀርሳ መጤነታችሁን ትረሱታላችሁ እንዴ? እንደኛ ተስማምተን ብንኖር እናንተ እኮ ሰላማችሁን ምንዋጣችሁ ከጊዜ በኋላ መጣችሁ። ለሀገርም ለእምነት ነቀርሳ ሸክም ይሆናችሁ ሰዎች። ማን ነው በህግ መጠየቅ ያለበት? ስንት ዑለማ ስንት መሻይኽን ያሳጣችሁን፣ ስንት መስጊዶችን ያቃጠላችሁብን፣ ያፈረሳችሁብን። ምን ነው በህግ ይጠየቁልን አላልንም? ይሄ ወገናችን ከጎናችን ሆኖ ድምጽ ስለሆነን እንግዳውስ ይሄንን ልጅ እስር ቤት አስገቡትና ከዛ በኋላ ምን እንደሚፈጠር አብረን የምናየው ይሆናል። ሰው በሰውነቱ መከበር አለበት። ገባችሁ አይደለ? ለነገሩ ክብርን ይታቆታላችሁ። ቤተሰብ አክብራችሁ ዝቅ ብላችሁ እግር ስማችሁ ስላላደጋችሁ ሁሉን ነገር ለእናንተ ወንጀል ነው የሚመስላችሁ። ስለዚህ ሞክሩት። እንግዲህ በዚህ ደግሞ መጣችሁ። ስንቱ ልፋጫ አይደል እንደዚህ ቲክቶክ ላይ አፉን ሲከፍት የሚውለው። የዛን ጊዜ ግን ምንም ችግር የለም አይደለ? በህግ እኛ የሚጠይቁ አንልም። ሲጀመር እንደፈለጋችሁ አፋቸው እንደመጣላችሁ አይደል እንዴ ስትዝረከረጉ የምትሉት? ገና ለገና ክርስቲያን ስለሆነና ከኛ ከሐቅ ጎን ከኛ ጎን ስለሆነ በህግ ይጠይቅ እየተፈለገ ነው። አሃ የእናንተ ህግ ለዚህ ነው እንደሚሰራው? ስትገሉ፣ ስታፈናቅሉ፣ ስትሉ፣ ስታሳድዱ ሀታ የሞተን ሰው እንኳን እረፍት ማሰጡ ዝም ስላልናችሁ ጉድ እኮ ነው። እውነታው ይሄ ነው። በነገራችን ላይ ወሃቢያ በቃ ሚዲያ ላይ ስላለ ሚዲያውን ስለተቋጠረ በቃ ሁሉ ነገር በእጁ ይመስላል። በቃ ህግ አካላት በእጁ ይመስላል። ካልተያዘልን፣ ካልታሰረልን፣ እንደዚህ ካልተደረገ ቀለኛ ጊዜያቸው ያለፈባቸው ይመስለኛል። አሁንማ ሙስሊሞችም እየነቁባቸው አህባሹም እየነቃባቸው ስለሆነ ጥሩ ልካችሁ መናገር እንችላለን ብዬ አስባለሁ። ዘመርኩ ነው እንደዚህ ይላል። ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው፣ ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት። ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን? ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው?
ሙፍቲ ሰው ሁኑ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል፣ ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ የጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን፣ ይህን ሰው እያወጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጣፍቷል። አሁን እሱ ብቻ አይደለም፣ አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ፣ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ዋሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው። እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምጻቸው ብዙ ነው። ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯቸው፣ ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬው ሀገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው፣ የእንቁራሪት ምላስ ሲል ሀገሩን ነው የሚበትነው። ሃይማኖት ስለሌለው ገንዘብ አለው። 4 ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም፣ መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸዋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን፣ ለምን ብለን ነው ገብርኤልን የምናቃጥለው? ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ዋሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምን መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል። እናንተም እምነታችሁን ለማስፋፋት የኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል። ፋኖ ክርስቲያን ነው፣ ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም ራሳቸውንም ለማዳን የሚገቡ ሰዎች ናቸው ማለት ነው። ይሄ እውነታ ነው። ቅድም ስነግራቸው የነበረው ባለፈው ስነግራቸው ነበር። ዋሃቢያ ትንሽ ሚዲያውን ስለተቆጣጠረ ድምፁን ለማስጮህ የሚጠቀምባቸው የዋሃን ደግሞ አሉ። በዛ ምክንያት ይጮሃል። ደሴ ላይ አስደብድቧል፣ ሼፎቹን አስገድሏል፣ ገድሏል። እንደ ማስረጃ ማቅረብ ቻለሁ። ምናልባት ዩቲዩብ ይፍቀድልኛ አላውቅም እንጂ አይናቸውን አሳባብጦ ድብድብ አድርጓቸው መስጊድ ውስጥ የደበደባቸው በጣም ብዙዎች አሉ። ሙስሊሙን ያካለቱ ሙስሊሙ ክርስቲያኑ አይደለም፣ ዋሃቢያ ክርስቲያኑ እያደረጋለ ሙስሊሙ ዋሃቢያው አህባሹን እያደረገው ያለውን ነገር ለጆሮ የሚሰቀጥ ነገር ነው። ስለዚህ አንድ አይደለም። እስቲ አምባሳደር ሐሰን ታጁ የሚለውን ነገር ላሰማቸው። ወይንም ደግሞ ሌላ ቦታ ሄደው መቀበር ነበረባቸው የሚል ሀሳብ ዝም ብሎ ከሆነ በኋላ ሰኞ ያለቀውን ነገር ከሆነ በኋላ የሚያነሱ አንዳንድ ወገኖች አሉ። የሚያነሱበት መንገድ አደብ የተሞላበት ቢሆን ኖሮ ችግር አልነበረውም። ግን ትንሽ ስርዓት ያጣ ጋጠ ወጥነት ያለበት በፍጹም ከሙስሊም ቀርቶ ሙስሊም ካልሆነም በፍጹም ስነ ምግባር ሰው ከሆነ ሰው የማይጠበቁ ገለጻዎች አሉና ያም በተመለከተ ያው እኔ አንድ ጽሁፍ አጋርቼ ነበረ ትናንት ማታ እያመመኝ አክቹዋሊ የተጨማሪ ሀሳቦችን ማስፈር አልቻልኩም አሞኝ ስለነበረ። ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ 4 መዝሀቦች አሉ። ከዛ ደግሞ በእኛ ሀገር የተስፋፉ 2 መዝሀቦች አሉ፣ ሻፊዒያና ሐነፊያ መዝሀብ። በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ ንጹህ በሆነ መሬት ውስጥ መቀበር
ችግር እንደሌለው ያው ሁለት የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑረል ኢዳህ የኛ የሐነፊ መዝሀብ ኑረል ኢዳህ ኪታብ ሸርሑ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነቢዩ ሰለላሁ ዐለይሂ ወሰለም የተቀበሉበትን ሁኔታ መሰረት አድርገው ነው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተቀበሉበት ሁኔታ ይሄን ነገር ያጸናዋል። ሌላው ሶሐቦቹ እነዚህ ሁሉ የቀብር ስነ ስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪዓዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሐዲሱም በፍቅሁ የሚታወቁ እንደ ኢማም ነወዊ ያሉ በተሰውፉ በተርቢያው የሚታወቁ እነ አብዱልቃድር ጀይላኒ ያሉ ሌሎችም ኢማሞች ዑለሞች በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛውያ ነው የተቀበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን መጥቀስ ይቻላልና ህጋዊነቱ ሸሪዓዊነቱ የታወቀ ነው። ከዚህ ውጭ የሚሰጡ አስተያየቶች ሸሪዓውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፍያ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ሸሪዓውን ከመቆርቆር የሚሰጡ አይደሉም። ሌላ ሰው አዞንም ጥሩ አይደለም። ሙፍቲ ፍቅሁን ያውቁታል፣ ቁርአኑን ያውቁታል፣ ሐዲሱን ያውቁታል እና እድሜ ልካቸውን ለ60 ዓመታት ያክል በዱዓና በዒልም የኖሩ ሰው ናቸውና እሳቸውን የሚያክል ትልቅ ሰው የተሳሳተ ኑዛዜ ያስተላልፋሉ ብሎ ቅንጣት ታክል እንኳን 99% ሳይሆን 1% መጠራጠር በራሱ ይሄ በጣም በሽታ ነው፣ የውስጥ በሽታ ነው የሚያሳየው። ሌላ ሙስሊሙን ኡማም በክፉ የመጠርጠር ሁኔታ አለ። ሙስሊሙ ኡማ በአጠቃላይ ተውሂድ የማይችል ዑለሞቻችን በአጠቃላይ ዒልም ፍቅሁን የማይችሉት አጅላዎቹ እነዚህ ግን ትናንት የመጡ ምናልባት ከሰፊና ላወላን እንኳን የማያውቁ ሰዎች የዲን ተቆርቋሪ የፍቅህ ተቆርቋሪ የተውሂድ ባለቤት ሁነው መምጣታቸው በራሱ በጣም አሳፋሪ ነገር ነውና ይሄ በአጠቃላይ ትልቅ ማህበራዊ ንቅናቄና ማህበራዊ መፍትሄ የሚፈልግ ነገር ነው። ይሄንን ነገር መታሰብ አለበት። ከዚህ አልፈው ያው ጽሁፌም ላይ ገልጬዋለሁ፣ ሂደቱን ለማደናቀፍ ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። እሁድ ማታ እዚህ የነበረው በኮሚቴውና በአንዳንድ በእኛ በሌሎች ግለሰቦች ላይ የነበረው ጫና ከባድ ነው፣ ለህዝብ አይነገርም። እስከ ሌሊቱ 6 ሰዓት ላይ ከፍተኛ ፍትጊያ ነበረ። ሰው አዝኖ ቤተሰብ አዝኖ ሀሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበረ ሰው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሩ፣ ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውም። እና አሳስተዋቸው ነው የምለው እኔ የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ሌሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃ እኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። ይሄን ያዙልን እንግዲህ በእለቱ ገና በሞቱ እለት ጀምሮ ወሃብያ ስራውን ለመስራት እየሄደበት ያለው ርቀት አልነበረ። ይሄ ደግሞ በጣም አደገኛው የሆነው ክፉ አካሄዳቸው እንደሆነ ላል ከዚህ ፍትወታች ላይ ተገናኝተው ነበር ፌስ ቱ ፌስ። ታዲያ ተገናኝተው ምን አወሩ የሚለው ነገር ትናንትና ያሳየኋችሁ ላይ ተጨማሪ ልጨምርላችሁ። መምታት አይነት አቅጣጫ ነው። እንዲህ አይነት ገለጻዎች የቴክስት አቅርቦቶች ናቸው። ባለፈው ታሪኩ የሚያፈር በቃ ሻሪያ መሆን በጣም አሳፋሪ ነው። ሾንኪ አሻሪ ናቸው። ጥሩ እንትን የሚሉ ትውልዶች ፈጥሯል። እንዲያውም ምንድነው በተለይ እነ ፈውዛን ገለጻ አሻሪዎችን መግደል መምታት ጥሩ ነው፣ ተሰውፎችን መምታት ጥሩ ነው የሚል ስሜት ኢርሻድ ማለት በየመስጊዱ አሁን እየተቀራ ያለውና የቴክስቶቻችን እና ይሄ ሰነድ የምለው ምንድነው
እድል የእንትናም አይቻታል የሼክ መሐመድ ሐሚድን ማስትሬት ስራ አለቻቸው የሰሯት እንትና انتشار الاسلام في الحبشه ላይ እዛ ላይ ስለ ሸጫሌ የሚያነሱት ነገር አላቸው ዝም ብሎ አንድ ግጥም ይወስዱና ኪታቡ ላይ ስለሚያስተዋውሱት ማለት ነው ከሌላ ግጥም ላይ አገናኝተው ይሄ የባጥንያ ትንሽ ቃና አለው ምናምን ይላሉ ሼክ ሰይድ እንትና ላይና እንደ አይነት ነገሮች በዕልም መድረክ ችግር የለውም ግን ቴክስት ሆነው ወደ ሀገራችን ሲቀርቡ ከባድ ነው እና አሁን ይሄ ሰነድ መሆን ያለበት ይዘቱ በአጠቃላይ የሀገራችን ህፃናት የሚቀሩት ቴክስት እንደ አይነት ቴክስት ነው በየመስጊዱ እየተቀራ ያለው ከሽፉሽፋን ነው እየቀሩ ያለው ሼክ መሐመድ አብዱል ወሃብ ከሽፉሽፋን ይቀራል በጣም ከባድ ነው እንዲህ በለው አዩሃል ሙሽሪክ በለው ለዓሊም የተጻፈ ነው ዓሊሙ ሲያናግረ ከዛ ውጭ ያለ እንዲህ በለው እንዲህ አቅራው እንዲህ በለው እያለ የተጻፉ እነዚህ ቴክስቶች ናቸው መሰረት ላይ ወርደው ምናልባት በአለም ላይ በጣም ጽንፈኛ የሆኑ በእኛ ሀገርም ላይ እንደዚህ እነዚህን ሁሉ የሚያከፍር ሰው መጥቷል አሁን በሶሻል ሚዲያ ላይ በየቀኑ የሚወጡ ተክፊሮች አሉ ተብዲዎች አሉ እንሂራፎች አሉ ግድያም ተጀምሯል ግድያ ኮዛ ቻግኒ ላይ ተጀምሯል አይደል እንዴ ኮምቦልቻ ላይ ሰው ተገሏል ደሴ ላይ ሰው ተደባድቧልና ሲሪየስ የሆነ ችግር ነው ውጭ ላይና ኤስአይኤስ ምንም ይባል ህፃናት መስጊድ ውስጥ የሚገሉ ሰዎች እኮ እንደ አይነት አስተሳሰብ የተሞላ ሰው ነውና ልጆቻችን ይሄ ቴክስት ሁሉንም ወገን ባማከለ መልኩ እንዲህ አይነት ሁሉ ያሉ ስራዎችን እኔ አሁን እነሱ ካስገቡት ነገር ደስ ያለኝ ምንድነው ሁሉውንና ተጠሩፍን እንዋጋለን ወስጥያን እናሰፍናለን የሚል ቃል ነው ወደዚህ ግን ምን ማለት ነው ሁሌ የተደራጀ ዕውቀት አለ ሰዎች በተደራጀ ዕውቀት እንዲሄዱ ካልሆነ ፈውዳ ነው የሚፈጠረው መዝሀቦች የተደራጁ ዕውቀቶች ናቸው አቃይዱ ደግሞ ከአሻይራና ማቱሪዲያ ሌላም ማስተሳሰብ ካለ ታይቶ የተደራጁ ዕውቀቶች ናቸው አኽላቁም ላይ የተደራጁ ሰው ከተደራጀ ቤት ከተደራጀ ቦታ ሲወጣ ፈውዳ ነው የሚሆነው ሁሉም ሰው ሙፈሲር ነው አሁን ሁሉም ሰው ሙሐዲስ ነው ሁሉም ሰው ሙፍቲ ነው ውጭ አይደለም ነው ቤቱን እናንተ ነው የምትመሩት እናንተ ናችሁ ግን ግልጽ በሆነ ዋዲህ በሆነ መስመር ለሌላ ኢጅቲሃድ እናንተ ተስማምታችሁ ለተግባቡ ትችላላችሁ ይሄ ሰነድ ግን ለዛሬ 50 ዓመት ይኖራል የዛሬ 50 ዓመት አብዛኛው ሰው አይኖርም እኛ ሁሉ አንኖርም ያን የሚመጣ ሰው ክፍተት ካለበት ሰነዱ ላይ ያን ክፍተት ይዞ ነው ሌላ ምንድነው ትልቁ ነገር ምንድነው እነዚህ ነጥቦች የኛ ሀገርን ታሪክም ይወስናሉ የዓለምን ብቻ ሳይሆን የኛንም ሀገር ታሪክ እኛ ሀገር እስከዛሬ የነበረው ታሪክ እኮ የሽርክ የኹራፋት የጃሂልያ ዑለማ ሁሉ ታሪክ ተብለን መወሰን መፍረድ ልንችል ነው ማለት ነው ይሄን በትክክል እዚህ ጋር ካላስቀመጥ ነው ያለፈ ታሪካችን በአጠቃላይ ጨለማ ነው ማለት ነው የጨለማ ዘመን ነው የጃሂልያ ታሪክ ነው የኩፍር ታሪክ ነው የሽርክ ታሪክ ነው ዑለማው ሁሉ አቂዳ ሳያቅ ነው የሞተው ዲን ሳያቅ ነው የሞተው ሁሉ አጅላ እንደዛ ነው የሚል የኢትዮጵያን ሂስትሪ በዜሮ የሚያባዛ የኢትዮጵያን ታሪክ በዜሮ የሚያባዛ አስተሳሰብ ነውና በጣም በጥንቃቄ ማንንም ወገን በማከፍር መልኩ ግልጽ በሆነ መልኩ እንቀጥል ፎይለ ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው አድምጡት ሴራን ይዘው የመጡትንም ተመለከተናቸው የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጠረን ታዘብናቸው እስልምና ውስጥ መጥተው ፈትዋ ለመስጠት ገሌ ቡድን እንዲነው ገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው ተመለከትናቸው ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች በቀጠልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከተ ልብ በሉ እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል አሁን የሉ እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው እነ ሸህ መሐመድ ሐሚድ ዲን
ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ ያቧድኑ ሌላ እምነት የመጡ ሰዎች እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም አንድ ነን ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛ እንደ የቀጠፍ ነው እኛንን አንድ አይደላችሁም ያልነው አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካለ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ ያንተ አቂዳ ከሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድን ነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው? እሱ በትግራይና በአማራ ክልል ባለው ጦርነት ላይ የተገደሉት የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋብያ ካልዋሸ አንድ ቀን ውሎ አያድርም። ቲክቶክ ላይ ያሉት እንኳን በአቅማቸው ቲክቶክ የሚመራው የዋብያው ሴክት በተሳዳቢያን ግብረሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋብያዎች ተሳዳቢ ባለጌዎች ግብረሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ ሀባሾችም እንዲህ ነው የሚገልጿችሁ፣ እኛ ብቻ አይደለም። እስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወል ጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾች እውነታውን መቀበል ብዙ ጊዜ አይፈልጉም እንጂ ዋሃቢዎቹ ሁሌም እንደምለው ተደባብቆ እንዲያልፍላቸው ነገሩን በሌላ ሰው ላይ አቀሳስሮ ማለፍን ይፈልጓት ይሆናል እንጂ መቼም ቢሆን በግልጽ መተው ወደፊት መተው እኛ ሀሳባችንን እንዲህ ነው ለማለት አያደርጉትም፣ አድርገውትም አያውቁም።
ነገር ግን ይቀባባሉ፣ እንዳይነቃባቸው በሌሎች ሰዎች ላይ ያሳባሉ እንጂ መቼም ቢሆን ወሃቢያ ወደፊት መጥቶ ሀሳቡን በግልጽ አይናገር። ደባብቆ ሸፋፍኑ ማለፍ ነው የሚፈልገው። ስለዚህ በእነሱ ላይ እንድትነቁባቸው እንፈልጋለን። እኔ ለዛሬ እዚህ ያላውቃላችሁ። ሰላም ጊዜ ከእናንተ ጋር ይሁን። ቸር ቆዩ።